ጤና ይስጥልን እንደምን ሰንብታችኋል የፖድካስቱ ቤተሰቦች መኳንንት በሬ ነኝ ከእግር ኳስ ከስፖርት ከትንታኔዎችና ከሌሎች ሐሳቦች ወጣ ያልን ደግሞ ከኳስ ውጭ ስላለው ሪያሊቲ ላይ እውነት ላይ መሰረት አድርገን ፕሮግራሞችን እንሰራለን ዛሬ እንግዲህ ሆኖ ከኔ ጋር ቆይታ የሚያደርገው ከልጅነቱ ከዲላ ጀምሮ ወደ ኢትዮጵያ ፕሪሚየር ሊግ ካደገ ጊዜ ጀምሮ ላለፉት 10 አመታት በኤሊት ደረጃ በትልቅ የእግር ኳስ ውድድር ደረጃ በኢትዮጵያ ብሔራዊ ቡድን በኢትዮጵያ የተለያዩ ክለቦች ቅዱስ ጊዮርጊስን ጨምሮ ደደቢትን አሁን ደግሞ በመቻል የተከላካይ መስመር ቦታ ላይ የተጫወተ የሚገኘው የቀድሞው የፋሲል ከነማ የተከላካይ መስመር ክፍል ተጫዋች አስቻለው ታመነ ነው አስቻለው ሰሞኑን ከኢትዮጵያ ብሔራዊ ቡድን ጋር በተያያዘ ጨዋታው ጋር በነበረው የፎቶ አካሄድ በተለይም ደግሞ ፎቶ ከተነሱ በኋላ የነበረው ሰውነቱ ላይ ውፍረት ይታይበታል በሚል ብዙ ማህበራዊ ሚዲያ እሱ ላይ ሞኬ ማድረግ የመሳለቅ ነገር ተመልክተን ነበር በጅቡቲው ጨዋታ ደግሞ ፎቶዎችን ከቡድን ጓደኞቹ ጋር ሆኖ ሰውነቱን ያሳየ ተመልክተናል ይሄ እንግዲህ አስቻለው ሰውነቴ እናንተ እንዳላችሁት ሳይሆን ትክክለኛው የስፖርት አቋም ላይ ሆኜ ነው እየተጫወትኩ የሚለውን ለማሳየት ነው እዛ ላይ ብዙም ባንቆይም እንደ ሐሳብ ብናነሳው ስለ አስቻለው ታመነ ግን ብዙ ነገሮችን የምናወራበት ጊዜ ይኖርናል ማለት ነው አብራችሁን ቆይታ እንድታደርጉ ከኦዲዮ ጋብዛችኋለሁ ከሞሮኮ እንደመጣ ሳያርፍ ነው ከኔ ጋር ቆይታ ያደረገ ያለው ፈቅዶ ፍቃደኛ ሆኖ ከኔ ጋር ቆይታ ለማድረግ ጊዜውን ስለሰጠኝ አስቻለው ታመነን ከልብ አመሰግናለሁ አስቼ እንኳን ደህና መጣ ቆይ ለሙክዬ ሰላም ነው አለን እንዴት ነበር ሞሮኮ ያው ጥሩ ነበር አሪፍ ጊዜ ነው አሳልፈን የመጣ ነው ደስ የሚል ቆይታ ነበር ያደረግነው ጉዞ አድካሚ ነው አይደል ትራንዚትም አለው ጉዞ አድካሚ ነው በተለይ ስንመለስ ስንሄድ ጥሩ ነበር ማለት ስንመጣም ያው የኔ ያለ የሚባል አይደለም ጥሩ ነው ግን የተወሰነች 2 ሰዓት ተኩል 3 ሰዓት ቁጭ ብለናል ከሞሮኮ ግብጽ ድረስ ፍላይቱም ረጅም ስለሆነ 5 ሰዓት ምናምን ይፈጀውና ከዛ ከግብጽ ወደዚህ 3 ከምናምን ያ ነው ትንሽ አድካሚ ነበር አስቻለው በኢትዮጵያ ፕሪሚየር ሊግ ከመጫወት ቀደም ብሎ ከታች ከደደቢት ከታዳጊ ጀምሮ ስትመጣ ያው በእግር ኳስ ብዙዎቻችን እናውቃለን ከቅርብ ጊዜ ወዲህ ደግሞ ያው በኢትዮጵያ ብሔራዊም እንደገና ተጠርተህ 2-3 ቀን ደግሞ በጣም ብዙ መነጋገሪያ የሆኑ ነገሮች ሰምተን አይተን አልፈናልና ሁለቱን ቀናት እንዴት አሳለፍካቸው እስኪ ንገረኝ እንዴት ነበሩ እነዛ ከግብጽ ጨዋታ በኋላ ያሉት ቀናቶች ያው አንዳንዴ ፈንም መታረግበት ነገሮች አሉ ግን ከዛ ደግሞ በዘለለ ብዙ ታይምሮንም የሚረብሹ አሉ ያው በኔ ደረጃ መሆኑ ነው እንጂ ያው ይሄ ታዳጊ ተጫዋች ላይ ወይ ሌላ ተጫዋች ላይ ቢሆን የሚፈጥረው ብዙ ተጽዕኖ አለ በዛ ጉዳይ መልስ ባልሰጥና ባላወራ ደስ ይለኝ ነበር ግን ያው ብዙ ስለተወራ ስለተባለ ነውና በዚህ አጋጣሚ ያው ከጎኔ ሆነው የሚደግፈኝ የኢትዮጵያ ህዝብ አለ ይሄንን ነገር ደግሞ የሚያቀነባብረው 2-3 ሰው ሊሆን ይችላልና በጅምላ ህዝቡን የምትወቅስበት አይደለም ነገር ግን ያ ስሜት መኖሩ በጣም ይረብሻል አንደኛ ቤተሰብ አለን ቤተሰብ ጋርም ሲደርስ ነገር በጣም ኮንፊውዥን ይፈጥራልና እኔ ጋር እንትን የሚለው ነገር እኔ ፈን ነው ማረግበት ብዙን የረበሸኝም ነገር የለም እንዳየው በጥሩ ፐርፎርማንስ ነው ከግብጽም ጨዋታ በኋላ ከጅቡቲም ስንጫወት ያ ነገር አልረበሸኝም በጥሩ ፐርፎርማንስ ነው ተጫዋች ይሎጣ ይቻልኩትና ይሄ ከልምድም የሚመጣ ምናምን ነው ነገር ነውና እኔ ፈን ነው ማረግበት ግን ቤተሰብ ጋር ሲደርስ ምንድነው ይሄ ነገር ብሎ ተረጋጋሚ ሲጠይቅና ፈርዘር ደግሞ ያለፈ አሁን ከእግር ኳስ ውጪ በመሰራበት በሆቴል አካባቢ ሆኖ ተቀርጾ ቪዲዮ ምናምን መፖሰቱ ሆቴሌ ድረስ ሄዶ እንደዛ መደረጉ ነው በቀጣዩ ጌም ላይ የተነሳነውን ፎቶ ፖስትም ላረግ ምናምን ይሻልኩት እንጂ ከህዝብ ጋር ወይ በሽሽቅ ይዘን ምናምን ይዤ ምናምን አይደለም ነገር ግን ያን እንዳልሆንኩኝ ሰው እውነተኛውም ሰው እንዲረዳ ስለምፈልግ ነው እነዛን ፎቶዎች በድጋሚ ለነሳ ይቻልኩት ምክንያቱም እነዛ 2-3 ሰዎች ይሄንን በሚለጥፉ ሰዓት ህዝቡ ጋር ሲደርስ እንዲነው እንዲያስቻለው የሚል ኮንፊውዥንም ስለሚፈጥር ሰዎች ጋር ብዙ እግር ኳሱን የማያውቁ ሰዎች በአጋጣሚ ማህበራዊ ሚዲያ ሲያዩ እንዲነው እንደ ሊሉ ይችላሉ ከሚል ግብረ መልስ ለመስጠት እንጂ እኔ ህዝብ ስለተቸይ ምናምን ለዛ ለመመለስም አይደለም
ያን ፎቶ የሚያደርግ ነውና ከህዝብ ጋር ብሽሽቅ አይነት ነገር አይደለም ሰው አንደርስታንድ ማድረግ ያለበት ብዙ ሰው ከኔ ጎን ነው ዲፌንስ ያደርግ አይቻለው በማብሪያ ሚዲያ የሚያቀኝ ነው የሚያቀኝ በቅርብ የሚያቀ ነው የሚያቀህና በዛ ዙሪያ ነውና ያን 2-3 ቀን እኔ ብዙም የረበሸኝ ነገር የለም በፈን ነው ያለፍኩት እንደው ሆቴል ድረስ ሄደው ያን ቪዲዮ ሲቀርጹና እንደዛ አይነት ነገር ሲያደርጉ እኔም አይቼዋለሁ በጣም አዝኛለሁ ምክንያቱም ፐርሰናል ወደ ሆነ ነገር መሄድ የለበትም አንድ ጉዳይ እዛ አንተ ሜዳ ላይ ሆነ ኳስ የምትጫወተው ናሽናል ዲዩቲ ላይ ነው ያለው ያንተ ሆድ ላይ ቦርጫ አለው የለውም ሌላ ታሪክ ነው በእንቅስቃሴ ግን የምታሳየው ነገር ደግሞ ሌላ የትንታኔ መንገድ ይኖረዋል ብዬ አስባለሁና በግል ፍላጎት በግል ጥላቻ ነው እንደዛ ያደረጉት ብለህ ታስባለህ አዎ እኔ ይመስለኝ ማለት እኔ እንግዲህ ጠላት እንግዲህ ምቀኛ አያሳጣኝ ነው የሚባለው አዎ ምቀኛ ያሳጣኝ ነው የሚባለው ምቀኛ ምክንያቱም ያሳድጋል እውነት ነው እንድትበረታ ነው የሚያደርግ ምቀኛ ኖሮ ከሆነ እኔ አላቅም እንግዲህ በምን ኢንቴንሽን ተነስቶ ይሄን ያያረጉ እንደሆነ አላቅም እኔ ከዛ በፊት ባየዋቸው ነገሮች ብዙ ምንም አልመሰለኝም ይሄ ቪዲዮዎች ግን ሆቴል ድረስ ሄዶ ቀርጾ እንትን ሲሉ ያ ነገር ትንሽ ከዛ በኋላ ሲሆን ቤተሰብን በዛ ጉዳይ ሲጠይቅ ምናምን የሆነ ነገር ትንሽ ይሰማሃልና ያ ነገር ስለሆነ እንጂ እኔ በግል እንግዲህ ጥላቻ ከሆነም አላቅም በምን ኢንቴንሽን እንደሆነ ያልገባኝም እንግዲህ አልተቻ አይደለም ልተች ይችላል ይሆናል ግን መተቸት ያለብኝ እኔ በእግር ኳሳዊ በሆነ መንገድ ነው ልተች የሚገባው እኔ ወይ በግብጽ ጨዋታ ወይ በጅቡቲ ጨዋታ ጥሩ ባለውን በፐርፎርማንስ ወይ እንደ ቲም ነው ልንተች የሚገባው እንጂ ይሄ እኔ የግል ፊዚካል እንትኔን ማቆን እኔ በዛ ፊዚካል ቢሆን እንዴት ኳስ ጨዋታ ልጨዋትም አልችልም ሲጀመር እንኳን በእንግሊዝ ፕሪሚየር ሊግ ከሚጫወት ትላልቅ አጥቂዎች ጋር ይቀርና ፊት አድርገን ለመጫወት በእኛ ሀገር ደካማ በመትለው በእኛ ሀገር እንኳን በሚባል ኳስ አሁን ብዙ ጊዜ እኛ ጊዜ ወኪንግ ፉትቦል ነው ይባላል እግር ኳሳችን እንደዛ የሚሉ ሰዎች ባሉበት እንኳን ይከብዳል መጫወት ስለዚህ በእነዛ በትላልቅ ደረጃ ባሉ ቲም ተጫዋቾች ጋር ለመጫወት ሄደን እንደዚህ አይነት ፊዚካል ይዛ አይደለም የተስተካከለን ፊዚካል ይዛ ፊት ማድረግ ከባድ ነው ካላቸው ልምድም አንፃር እንግሊዝ ፕሪሚየር ሊግ ነው የሚጫወት እንግዲህ ለባላንዶር ሊወዳደር እጩ ይሆናል ተብሎ የሚጠበቅ ሰው ነው ማመር ሰላም ማለትና ከነሱ ጋር የተጫወቅ በእንደዚህ አይነት ፊዚካል ተጫወታል የሚል እምነት የለኝምና ከምን ኢንቴንሽን እንደመጣላቅም ከጥላቻም ሆነ አስቀይሚውም ሆነ ይሄንን ያረጋ ያለ ሰው በዚህ አጋጣሚ ሶሪ ማለት ፈልጋለሁ አስቻለው አሁን ላይ ያወራን ያለ ነው በተለይ አንተ ላይ ፎከስ ያደረገውን ነገር በተለይ ከሜዳው ውጭ ያሉ ነገሮች መሆኑ ትንሽ ትኩረት የሚወስድ ይሆናል ብዬ አስባለሁ ምክንያቱም ያንተ ስራ ሜዳ ላይ ነው ከሜዳው ውጭ ያለው ነገር ላይ ፎከስ መሆኑ የሆነ የሚወስድብ ነገር ይኖራል ብዬ አስባለሁ ከቤተሰብ እንደዚህ አይነት ነገሮች ሲፈጠሩ ቤተሰብ ያስደነግጣል ብዬ አስባለሁ ምክንያቱም የሚያውቁ ሰዎች ጓደኞች ሊሆኑ ይችላሉ እነሱም በዚህ ጉዳይ ላይ ይሄ ነገር ሲነሳ ሊያዝኑ ይችላሉና መጀመሪያ ማን ነው ኮንታክት ያደረገ እናት አባት የቅርብ ሰው ማን ነው ስለዚህ ጉዳይ አንተ ነህ ያየው ወይስ ሰው ነግሮ ነው ያየው እኔ መጀመሪያ ፎቶዎችን አይቻለሁ በማህበራዊ ሚዲያ ሲዘዋወሩ የነበሩት ራሴ ነኝ ያየሁት ሞሮኮ ላይ ሆኜ ይሄንን ግን ቲክቶክ ላይ የቲክቶክ ፕላትፎርም ይመስለኛል ሞሮኮ ባለን ሰዓት ብዙ ያረብኛውን ምናምን የኛን የኢትዮጵያን አያመጣልንም የተወሰነ ነገር ነው የሚያመጣው ኢትዮጵያ ስትሆና ውጭ ስታይ ቲክቶክ የተለያየ አልጎሪዝሙ እንደዛውና በኢንቦክስ ሲላክል ነው በታቆል እኮ የተፎገርክ ነው እንዴ የተባለ ነው ናም ብሎ ፍሬንዶችም ሲልኩል እኔም ጓደኞቼም ልከውልኛል ባለቤቴም አይታ እሷም እንትን ብላልኛለችና ፎርዋርድ አድርጋልኛለች ያን ነገር ሳይ እነሱ ደረጃ ሲደርስ በተለይ የሆቴል ባለቤት ምን አለች በምን አርጋ ነው የኔል እንግዲህ ጨዋታውን አይተናልኛ በጣም ፐርፎርም አድርገን ይወጣው ከግብጽ የነበረው ጥሩ ነው ቲማቹ ጥሩ ነው ምናም ብላ ነው አይተዋል እንግዲህ በዛ ለሊት አይተዋልና በዛ መንገድ ነው መተሸት የነበረባችሁ ግን ምን ይሄን በጣም ያሳዝናል የኛ ሀገር ምናምን በሚል አይነት ወሬ ነው እና ያወራ ነው እንደዛ ስትለኝ አረ ኖርማል የታቂው የለን ትችት ያለ ነው ሙገሳም ያለ ሁሉንም አሳልፈናልና ችግር የለውም ምናምን ከሚል አንፃር አወራን ከሷ ጋር ያለውን ፊክስ አረኩኝ ኖርማል ነው የሚያስጨንቅ አይደለም ታያቸው ምናምን አልኩኝ እና በዛ ያን ብለን አውርተን አለፈ ያ ጉዳይና እሷም ልካልኛለች ፍሬንዶችም እና ይላኩል ባለቤት ወልዳለች እንኳን ደስ አለ እንኳን አብሮ ደስ አለ ሁለተኛ ልጅ ሁለተኛ ነው ግን ያ ሁለተኛው መንታ ነው በዚህ አጋጣሚ የመንታ ልጆች አባት
ሆኛለሁ የሶስት ልጆች አባት ሆናል ልጆች አባት ሆኛለሁ የመጀመሪያው ልጅ ስንት ሴት ወንድ ነው 3 አመቱ ነው እሱ ዲፌንደር ነው ወይ ስትራይከር ነው የሚሆነው ሚድፊልድ ማድረግ ይመስላል አሁን ሴቶች ናቸው ሁለቱ አያውኖቹ ሴቶች ናቸው አይ ደስ ይላል በቅርቡ ነው የወለደችው ባለቤት አሁን ከግብጽ ጨዋታ የግብጽ ጨዋታ ቀን ነው የወለደችው በጣም ደስ ይላል እንግዲህ እንኳን ደስ አለ ለማለት እወዳለሁ አስቻለው አስተዳደግን እኔ ስፖርት ዞን የሬዲዮ ፕሮግራም ላይ 28 አባት እናትህ ጋር ተገናኝተን ቃለ መጠይቅ ማድረግ እድሉ ነበርኝና ስላንተ ሲያወሩ አስቻለው በጣም ኳስ ወዳድ እንደነበርክ አባተ ደግሞ ኳስ እንዳትጫወት በጣም ይደበድቡ እንደነበረ ነግረውኝ ነበር በወቅቱ ለኔም ለሰይድም እንዳውም አንድ ወቅት ልጅ ያለ ሊመቱ ሲሉ ከምትመታኝ ሽንት ቤቱ ዘልዬ ነው የምገባው ያልከው ጊዜ ነበርና እስኪ ያን ጊዜ አስታውሰኝ ማለት በጣም እኔ ፋዘር ወደ ትምርቱ እንትን እንድል ነው የሚፈልገው በደንብ ትምርቴ ላይ ፎከስ እንዳደረግ ይፈልጋል ምናምን እኔ ደግሞ ጎን ለጎን ትምርት ቤት የሚየርኩ ቦርሳውስ ኳስ አይጠፋም ነበርና ይጄ መንገድ ላይ ሁሉ ሲጫወት አንዴ ቦርሳዬን ይዞት መጥቷል እኔ ቦርሳ አስቀምጬ ኳስ የተጫወኩኝ ቦርሳዬን ይዞት መጥቶ ወደ ቤት ይዞ መጥቶ የተገረፍኩበትን ጊዜ አስታውሰዋለሁ እኔ ጠፋ ምናምን ከልጆች ከመጥፋቱን ነው ማቀው ከልጆች ደብተር ይዤ ስመጣ ለከፋዘር ነው ቦርሳውን አንስቶ ቤት አርጎታል እኔ እንዳለ ሌላ ከተማሪ አንዳንዱ ስጄ ይዤ መጣው ደብተሩን ነገ ይገኛል በሚልና ልክ እንደገባው እንደምሮጥ ያቃል ካልያዘኝ ካልዘጋቢኝ በር አልገረፍም ነበር ግን ከተያዝኩኝ ይመታኛል ኦሬዲ ከገባው በኋላ ዘጋቢኝ በሩን አውቋል ቦርሳው እሱ ጋር ነው ያለው እንዳጭበረበርኩት አውቋል ደብተር ይዤ ነው የመጣሁት ሌላ ልጆችን እና በዛ ኢንቴንሽን ገርፎኝ ነበር እና አስታውሳለሁ እና ምን ለለ ነው የሽንት ቤቱ ታሪክ ደግሞ እንደዚሁ ኳስ ተጫውቼ አርፈ አምሽቼ መጣውኝና መሽ 12 ሰዓት ተኩል ምናምን ሆነና በጣም አዋራውኛለሁ ምናምን ግቢ ውስጥ ነው ግቢው ደግሞ ሰፊ ስለሆነኛ ግቢ ውስጥ ሮጬ አጥር ላይ ዘለልኩኝ በቃ ዛሬ መገርፈኝ ከሆነ ወደዚህ ነው መዘለው ናውረድሽ አልመጣም ምናምን አይገባል በቃ ሂድ አንተ ከዚህ ጋር ምናምን በሚል ነውና ነግሮሃል ያው ከዚህ በፊት እሱ ራሱ መታ ከዛ በኋላ አልመጣኝ ከወረድኩ በኋላ ማዘርም ነበረች ማዘር እንትን አለችን በቃ ተው ምናምን አለች ከዛ በዛ ፒስ ፈጥረን ገባውኝ ወደ ቤት አንዳንድ አባቶች በጣም ኃይለኛ ናቸው እኔም ለምሳሌ በጣም መታ ነበር ልጅ ያለው ኳስ ያው በህይወት ውስጥ ኢትዮጵያ የሆነ ኳስ አትጫወት ካደክ ኢትዮጵያ አይደለም ማለት ነው በጨርቅ ተሰራለ በፕላስቲክ ኳስ ተሰራለ ብዙ ነገሮች አሉትና እኔ አባቴ ከመታኝ በኋላ ያዝናል አንዳንድ አባቶች እንደዛ ናቸው ያንተ ፋዘር እንደዛ ናቸው ከመታ በኋላ ለምን መታው ለምን ነው እንደዚህ እንዳደርግ የምታስገደኝ ይላል በጣም ይጸጸታል ይመታ ከመታኝ በኋላ ያው ኦሬዲ ስምቱን አርክቶታል ስሜቱን ግን ከዛ በኋላ ያዝናል በቃ እንትን እንድል ምናምን ይፈልስብ እኔም እዛ ስራ ምናምን ቤቱ ሰራ ያዝና ያየኛል በመስኮትም ምናምን ስጋባ በግድ በቃ እንደዚህ ሴጣን ውስጥ ከተኛለ ምናምን የማዘናን ለምን አተውም አንተ ልጅ ምናምን ብሎ የመጸጸት ነገር አለው ይጸጸታል በጣም እናትስ ምን ይላሉ እሷ እንደመታ እንድነካም አትፈልግም እሷ ብዙ ነገር ገበናዬን ተደብቃለች እሱ ጋርም እንዳይደርስ እንዳልኩ ነው ያው እንግዲህ እሱ ብዙ የፊልድ ሰራተኛ ነው ተጫዋቾች ስመጣም የሚመጣ ከሆነ ቶሎ በዚህ ሰዓት ነው መጣለው ብሎ ደውሏል ምናምን መልእክቱ ሊላክብኛል ስቴዲየም ውስጥ ከዛ መልእክት ልካቢና የመጣ ነው አባት ቶሎ በጊዜ ገባ ብዙ ተሸፍነልኛለች ብቻ እንዳልገረፍ ምናምን እሷ ነች ብዙ ፕሮቴክት የምታደርገኝ እናትነት በጣም ትልቅ ነገር አዎ በጣም ቤት ውስጥ ብዙ ነገሮችን አቅፈው የሚይዙ እናቶች ናቸው አስቻለው በእግር ኳስ ህይወት ውስጥ እግር ኳስ ተጫዋች ስትሆን ያው ብዙ ፍላጎቶች ይኖራሉ የግል ፍላጎቶች የቤተሰብ የጓደኞች ፍላጎቶች ይኖራሉ ፌመስ ይሆንክ ስትመጣም ደግሞ ራስን መቆጣጠር ራስን መግዛት በጣም ትልቅ ነገር ነው ያስባለውና ከፌመስነት በፊትና በኋላ ያለው አስቻለው ተመሳሳይ ነው ወይስ የተቀየረ ነገር አለ ማለት ለኔ እኔ ልዩነት አለው የምትለው ነገር የለም ያው በእንትን ነው መጀመሪያ ፌመስ ከመሆነ በፊት ብዙ ሰው ላይ ያቂ ይችላል በብዙ ጎዳናዎች ላይ ብትሄድ ምንም ማንንም ሊል ይችላል አሁን ላይ ግን እንደዚህ አይነት የሆነ ሰው ያወቀክ በመጣ ቁጥር የምትገኝበትን ቦታ መምረጥ ትጀምራለህ መጠንቀቅ ትጀምራለህ ለራስ ቦታዎችን ትመርጣለህ ምናምን ምክንያቱም ብዙ ተከታይ ሊኖር ይችላል አስቻለው እንደዚህ ያየሁት ምናምን ከመባል ባትታይም ሊወራ ይችላል አንድ ቀን ታይተም ደግሞ ነገሮች ሊራገቡ ይችላሉ ግን
ያም ቢሆን የተሻለ ቦታ ለማዋል ፌመስ ኮንክ በኋላ ያለው እርምጃ ሁሉ በጥንቃቄ ይሆናል። በዛ ላይ ደግሞ የቤተሰብ ኃላፊ ስትሆን ጥንቃቄዎች ይበዛሉና ብዙም ልዩነት የለውም ለኔ። እውነት ለመናገር እኔ በጣም የሚገርመኝ ከመጀመሪያው ካወቅኩ ቀን ጀምሮ እስካሁን ድረስ ብዙ ሰዎች ይለወጣሉ። ያው በህይወት ውስጥ የሆነ ነገር ስታገኝ ከፍ ስትል ለቃለ መጠይቅ እንኳን ከማያስቸግሩ ሰዎች መካከል አንዱ ነህና እንዳልተለወጥክ ምስክር ነኝ ለማለት ያክል ነው። ከዛ ውጭ አስቻለው ወደ ንግዱም ገብታል አይደለም? እንዴት ነው ሃንድል ያደረግከው ያለው? እንዴት ነው ይሄን ነገር ማኔጅ የምታደርገው? ኳስ ተጫዋች ነህ፣ እዚህኛው ደግሞ ህይወት አለ። ከዚህ በፊት የኛ ሀገር ኳስ ተጫዋች ትልቁ ችግር የሚባለው የገንዘብ ማኔጅመንት የፐርሰናል ማኔጅመንት ችግር ነው። እዚህ ላይ አፕሪሺየት ማድረግ አለብኝ። አንተ ይሆናል ብለህ ህይወት ጀምረሃል፣ ስራ እየሰራህ ነው። ይሄ ለሌሎችም ትልቅ ምሳሌ የሚሆን ነው ያስባለሁ። ግን እንዴት ነው ማኔጅ እያደረግክ ያለው? እንዳልከው ነው ያው አንተ አፕሪሺየት እንዳደረገው ብዙ ሰው ነው አፕሪሺየት የሚያደርገውና መደረግም ያለበት ያ ነው። ገንዘቡን አልባሌ ቦታው ለው እንደምናየው ተጫዋቾች ተቸግረው እንደዚህ ሆነው ምን አግኝቶ ማጣት አለ፣ ተቸግሮ በሆነ ነገር መለመን አለ። እዛ እንትን ውስጥ መግባት የለብንም ብዬ አስባለሁ። ምክንያቱም ከምናገኘው ነገር አንፃር የተሻለ ነገር መስራት አለብን ብዬ አስባለሁ። ብዙ ብር ኢንቨስት አድርጌ ነው ይሄን ሆቴል ስከፍት እንትን ያልኩትና ያንን ማኔጅ ያደረኩ ያለሁት እኔ ባለው ሰዓት አለው ስመጣ ከዚህ በፊት ሌላ ቦታ የሚሄድበትን ነገሮች ቤቴ ላይ ያደርጓለሁ። እዛ ያጀ ከፍሬንዶች ጋር ከጓደኞቼ ጋር ሆናለሁ እና ያንን አንድል ማረጋው አሉኝ ወንድሞች። ባለቤቴም ነበረች፣ አሁን ባለቤቴ ስለሌለች እና ጥሩ ማናጀሮች ስላሉኝ እና በወንድሞቼ በኩል ነው ያንን እንትን ይያልኩ ያለሁት ሆቴሉን እየተንቀሳቀሰ ያለውና እኔ ብዙም ወደዛ ትኩረት ማድረግበት ነገር የለም። እኔ ስራዬ መጫወት ስለሆነ ኦሬዲ መስመሩን ዘርግቻለሁ፣ ሲስተሙን ዘርግቻለሁ። ያን ሲስተም በምን መንገድ መሄድ እንዳለበት እነሱ ናቸው እንትኔ ወንድሞች ያሉ ባለቤት ያለችና በእነሱ ናቸው የሚያስተካክሉት ሁሉ ነገር። በህይወት ውስጥ እንደዚህ አይነት እርምጃዎች መራመድና በተለይም ደግሞ ራስን መቻል ምን አይነት ኃላፊነት እንድትሸከም ያደርጋል? በጣም ኃላፊነት እንዲሰማ ያደርጋል። በመሰረቱ ላይፍ ብለህ ስትጀምር ቤተሰብ ስትመሰረት ራሱ ሌላ ኃላፊነት ነው። እንዲህ አይነት ደግሞ ኢንቨስትመንት ውስጥ ስትገባ ሌላ ተጨማሪ ኃላፊነት ነው። በእርግጥ እኔ ሲስተሙን የዘረጋሁት የተዘረጋውን ሲስተም ደግሞ እያስኬዱ ያሉ ሰዎች አሉ እንደነገርኩ። ስለዚህ ብዙ ኃላፊነት ይሰማል። ምንም መጫወት ቢሆን ስራዬም እግር ኳሱ ላይ ነው ፎከስ ቅድሚያ የምሰጠው ስራዬ እግር ኳሱ ላይ ነው። ምክንያቱም በእግር ኳሱ ነው ገንዘቡን ያገኘሁትም ያንን ሀሴትም ልዘረጋ የቻልኩት በእግር ኳስ ባገኘሁት ገንዘብ ነው። ስለዚህ ቅድሚያ የምሰጠው ስራዬ የመጀመሪያ ስራዬ እግር ኳሱ ነው። ከዚህም በኋላ የምሰጠው ለእግር ኳሱ ነው። በቃ ኦሬዲ ሲስተሙን ዘርግቻለሁ። ሲስተሙ ያትርፍም ያክስርም ምንም ያርግ ቢዝነስ በመሰረቱ ኪሳራም ትርፍም ሊኖረው ይችላል። ስለዚህ ያ ሲስተሙ በራሱ መንገድ ይሄዳል። እኔም እዚህ ስራዬን በአግባቡ ሰራለሁ እና ኃላፊነቱ ከባድ ነው። ድሮ ምን ይባል ነበር መሰለ? መረጃው ይኖራል ብዬ አስባለሁ። አሰልጣኞች ኢትዮጵያ ውስጥ ትዳር ያለው ቤት ያለው ከሆነ ጥሩ ኳስ አይጫወትልንም ብለው ያስቡ ነበር ይባላል። እንግዲህ ያው ሰብጀክቲቭ የሆነ ነገር ስለሆነ ይሄን ፕሩቭ ለማድረግ በጣም የሚከብድ ይመስለኛል። ግን ይባል ነበር ሚል መረጃው አለኝ። አሁን ደግሞ የሚፈልገው የሚያገቡ ህይወታቸው የተረጋጋ ኳስ ተጫዋቾች ነው የሚፈልገው። ትዳር ከያዝክ በኋላ ህይወትህ ምን ያክል ተረጋግቷል? ሁሌም ወጣትነት የለም ይባላል አይደለም? ህይወት እድሜ እየጨመረ ይሄዳልና ምን ጨምሮልኛል ብለህ ታስባለህ? ቀደም እንዳልኩ ነው ኃላፊነቱ የሚሰማ ኃላፊነት ከአንድ ሁለት ስትሆን ከሁለት ሶስት ስትሆን ከ3 4 ይወንክ ስትሄድ ኃላፊነቱ በዛው ልክ ይጨምራልና እንዳልከው ሁሌ ልጅነት የለም፣ ሁሌ ወጣትነት የለም። እየበሰልክ ነው የምትሄደው ከምታየው ከምትውልባቸው ቦታዎች አንፃርና ለኔ ብዙ ነገር በህይወት ይጨምሮልኛል። ብዙ ኃላፊነት እንዲሰማኝ ያያረገኝ ነው። ለምታገኘው ነገርና ለምታወጣው ነገር ሁሉ ጠንቃቃ ይወንክ ነው የምትሄደው። የቤተሰብ ኃላፊ ስትሆን ዝም ብለህ ነገሮች እንዲባክኑ አትፈልግም ምናምንና ኃላፊነቱ ከባድ ነው እሱ። ወደ ጨዋታው ልመልስ አስጪ፣ ወደ ግብጽ ጨዋታ ልመልስ። ብዙ ትኩረት የነበረው ፎቶ ነው ትኩረቱ የነበረው። በእርግጥ እንቅስቃሴው ላይ የተወሰኑ ሐሳቦችን ሰዎች አንስተዋል፣ እኛም ጨምሮ አንስተናል።
ግን እንደ ተጫዋች አንተ እንዴት ነበር ጨዋታው? ግብጾች ከብደውን ነበር? እንቅስቃሴው እንዴት ነበር? ከብዶን ነበር? ማምለጥ ጫናዎችን ማምለጥ ምንችልበት ማሸነፍ ምንችልባቸው ሁኔታዎች ነበሩ ብለህ ታስባለህ? በጣም ከብዶን አይደለም። ከዚህ በፊት እንደምናውቃቸው ቲሞች ግብጽ ሆነው አይደለም ከብዶን አስቸግረውን አይደለም ያሸነፉት። በራሳችን ስተት ነው የተሸነፍነው። በራሳችን ኢኔሴንስ እኛ ጋር ኳሱ እኛ ጋር መቆየት በነበረበት ሰዓት ባለመቆየቱና ከግራችን ወጥቶ በሰጠናቸው ኳሶች ነው ልንጠቃ የቻለው። ያ ማለት ምንድነው? ከኛ በተቀማ ኳስ ነው ጎልም የገባብንና ያን የሆነው እንጂ እንደ ከዚህ በፊቱ ከብደውን ምናምን ሸሽተን አፈግፍገን አይደለም። ቀድመን የማግባት እድልም አግኝተን ነበር። 2-1 ሆነን አግኝተን ነበር። ሸሬና አቡኪ ምናምን እድሎች ብቻ አግኝተን ነበር ወደ ጎል አካባቢ የመድረስ ኦን ታርጌት ሙከራዎች ባይኖሩንም ብዙ ግን ማረግ ብንችል ያንን በዛ ሰዓት የነበረውን እድል ተጠቅመን ቢሆን ኖሮ ውጤቱ ላይሆን ይችላል። ቀድመን አግብተን ቢሆን ምናምንና ግን ደግሞ የተጠቃንበትና የተሸነፍንበት መንገድ ከኛ በወጣ እግር ኳሱ ከኛ እግር ሲወጣ በተሳሳት ነው ኳስ ነው ያገቡብንና ይሄን ያልከብደውና ፈትነውን አይደለም ያሸነፉ። ማመር ሳላ ጋር 2-3 ኳሶች ተገናኝተው ነበር። አሸንፈዋል። ያየውት ነበር። ኳስ ወስደህበታል፣ ብሎክ አድርገዋል፣ ስፔስ ከልክለዋል፣ ኳስ ከልክለዋል። ተነጋግራችኋል? ምን አወራ? ማመር ሳላ ማለት ይታወቃል ሊጉ እንግሊዝ ፕሪሚየር ሊግ ላይ ያለ ከሚባል ቁጥር 1 አጥቂ ነው። ግን እኔ ከዚህ በፊትም በቶፕ ደረጃው ነው የተጫወቱ ከመጡ ተጫዋቾች የአፍሪካን ተጫዋቾች ጋር ብዙ ቻሌንጅ አድርጌያለሁ። ከነማሬዝም አይቬሪ ኮስት ባህር ዳር ላይ ስንጫወት እና ፔፔ ምናን ታስታውሳል እና ይሄ አሁን ያለበት ወቅት ያቋም እነዛም በዛ ሰዓት የነበሩበት ወቅት ያቋማቸው በጣም ጥሩ ነበር። ግን ብዙ ቻሌንጆችን ስላለፍኩኝ እኔ ደስ ነው የሚለኝ ከትላልቅ ተጫዋቾች ጋር ሲጫወትና ራሴን ማየት ፈልጋለሁ። በዛ ሜንታሊቲ ነው መዘጋጀው። ጌም ከእንዲህ አይነት ቲም ጋር ሲባል በቃ እንትናን ሳገኘው እንዲህ ነው ማድረገው እና ቀደምም አያለው ቪዲዮዎችን ምናምን ወዴት ነው የሚያጥፈው ወዴትኛው እግሩ ነው የሚያዘነብለው ምናምን የሚለውና እንዳልከው ሞሳላን ብዙ እንትን ብየዋለሁ 50 ኳሶችንም ቀምጬዋለሁ ምናምንና ምንም ያወራነው ነገር ካለቀ በኋላ ብቻ ነው ማሊያውን ሲሰጠኝ ጉድ ዲፌንደር ምናምን ብሎ አፕሪሼት አደረገኝ። ቴንኪዩ ብዬ ማሊያውን ወስጄ ብዙ ማለት እሱ ማሊያ ለመውሰድ ብዙ የሚፈልጉ ተጫዋቾች ነበሩ ምናምን ሲጠይቁት የነበሩትም አሉ። ማንንም ይፈልጋል ማንንም ቢሆን አንተም ብትሄድ ብታገኘው ማሊያውን ከሱ ጋር የሴራሊዮን ተጫዋቾች አይታል። የሴራሊዮን ተጫዋቾች ፎቶ ለመነሳት በጣም ሲጋጋጡ በቃ የሴኩሪቲዎች መጣው ከተጫዋቾቹ ከሱ ጋር ለመነሳት በጣም ግድያ ነበር። ኤኒዌይስ እሱን ፍለጋ ማለት ነው። ሜሲያውን በቅርቡ ቤት ነው ጃማይካ ነው ምናምን ሄዶ የሱን ማሊያ ለማግኘት ካፒቴኑ እንዴት ሲሆን እንደነበረ ልጆች እንዴት ሲሆኑ እንደነበር ከሱ ጋር ፎቶ ለመነሳት ስልክ አንጥተው ሜዳ ውስጥ እንዳለቀ ምናምን ሲነሱ ፊገር የሆኑ አትሌቶች ናቸው። ስለዚህ እንደ ያን ነገሮች አሉና በቃ በዛ ማለት አድናቆቱን ገለጸልኝ። እኔም በጣም ከዛ በኋላ ደስ ነው ያለኝ ማለት ውስጤ ላይ ፈጠረው የራሱ የሆነ ስሜት አለውና በሱ መደነቅ በራሱ አንድ ነገር ነውና ከዛ ደግሞ ገብተን ቅድም ያልናቸውን ነገሮች ስታይ ትንሽ እንትን ኮንፊውዥን ፈጠረብኝ እንጂ እኔ በጣም በዛ በደስታ ስሜት ውስጥ ነበርኩኝ። ሰይፉ ሾው ላይ ደውሎልህ ያየውት ነበርና ጎል ካገባን እናውልቃለን ጓደኞቼ ራሱ ካገቡ እናውልቃለን ብለህ ነበርና ተገጣጠመ ደግሞ እኔ 6 ጊዜ ታውልቃለህ ብዬ ነበር። አይ ማለት ከመጀመሪያ ሲገባ ማውለቅም ያልፈለኩት አንደኛ የሎ ካርድ ነው። በእግር ኳሱ የሚፈጠር ነገር አታውቅም። ሌላ 70-80 ደቂቃ ይቀራል 30 ላይ ብናገባ 70 ይቀራል እና እነዛን ነገሮች ከማሰብ አንፃር እግር ኳስ ነው የምትጫወተው ፋውል ብትሰራ በሁለት ቢጫ ከሜዳ መውጣቱን ስላሰብኩኝ ያንን ከግንዛቤ በማስገባት ነው እንትን ያልኩትና ራሴን ማስቆጠርበት አጋጣሚዎች ነበሩ። በፔናልቲ መታለው እኔ አቡኪም ማለች እኔና አቡኪናን ምን መተው ስለዚህ አቡኪም ሶስተኛ ጎሏ ስለሆነ የግድ አትሪክ መስራት ስለምትፈልግ ለአቡኪ ወስዳ መታለች። በረከትም እንደዛው ነው ያው ሶስተኛ አትሪኩን ኳሷን መውሰድ ስለፈለገ እንጂ ራሴን ማግብቼ ማውለቅ የሚችልበት አጋጣሚዎች ተፈጥሯል። ፔናልቲ መጪ ስለሆንኩኝ ማለት ነው ከአቦከር ቀጥሎ እና አቦከርና አንተ ተነጋግራችሁ ስላለ ሰውየው ቅድሚያ እሷ
ሲቪዋም ከፍ እንዲል እንደገና ምን ወደ ሪትም እንድታገባ ፈልገናል ሁላችንም አይደለም 3 በቃኛ አንድም ሁለትም እንድታገባ ነው የፈለግነው ስለዚህ ቢገኝ ስለሷ እንደምትመታ አውቀዋለሁ ለዛ ላይ ደግሞ ሲገጣጠም ሶስተኛ ጎሏ ነው ሁለት አግብታ ሶስተኛ ጎላቸው ስለሆነ ሃትሪካቸው ነው ለዛ ብዬ ለነሱ ሰጥቻለሁ ግን እነሱም አግብተው አብሮኝ ነው ደስታ የገለጹት እኔም ሳላገባ መጀመሪያ በረከት ሴሌብሬት ሲያደርግ አይተው ከሆነ ያሳየ ነው ሆዶ አይቷል የበረከትን አንገትና ያንተን አንገት ቀይረው ኤዲት ተደርጎ ደሞ ደጋ አይቻለሁ ይመጣልናልና አይቻለሁ በጣም አስቻለው ወደ ውስጥ ስበዋልና ተንፍስ ሚልም አይቻለሁ ተንፍስ ምናምን ወደ ውስጥ ስበዋል ተንፍስ ምና አይ በቃ እንግዲህ ከምን እንደመጣ ባላቅም ተደጋገመ ለዛ ተተነዋል በዙ ያልፋል ቢያስ እንደዚህ አይነት ነገሮች ላይ ትኩረት አለማድረግ ምላሽ የሰጠውት ቤቴ ላይ ስራዬ ላይ መጣው እንደዛ ማድረጋቸው ነው ብለኛል የሚያሳምን ይመስለኛልና ትኩረት አለማድረግና ማድረግ የትኛውን ነው የምትመርጠው አንተ እኔ ትኩረት አለማድረጉ ላይ ነው የምመርጠው እኔ አሁን ለኔ አይደለም ኦኬ ምን ልፈልግ ነው ነገ ናሽናል ቲም ላይ ሲጠሩ የሚመጡ ታዳጊ በቃ ተጫዋች እንዳይመጣ ነው እየተደረገ ያለው አሁን አንድ ተጫዋች በጠራ እንደዛ እንትን ለማለት ምናምን ፍራስትሬት ነው የሚያደርገው አያመመኝ ብሎ ሊቀር ይችላል ምናምን መጥቶም ደግሞ ካቅም በታይ ሊጮት ይችላል ሳይፈልገው ማለት ፈልጎት አይደለም እኮ ካቅም በታይ ግን ሳይፈልገው ነገ የሚመጡ ተጫዋቾች ላይ መጥፎ ኢንቴንሽን ነው የሚፈጥረውና ለዛ በከሚል እንጂ እኔ ብዙ ሙገሳዎችንም ብዙ ትችትም አይቻለው እኮ እኔ ስለዚህ ያ ምንም ያስደነግጠኝ ኮሽ የሚልብኝ ሰውም አይደለም በእንደዚህ አይነት ነገር ስለዚህ ሙሉ ስቴዲየም እኮ ሲሰደቡ እናቃለን አይቻለው በዘመኔ ስለዚህ ከነሱ ጋር መዋሌ በራሱ ነው እኔ አሁን ካዳ ነገር ማጋ አንድም ማሳለፍ የሚጠቅመኝ የነሱ ልምድ የነደጉ ምናምን ልምድ የሚጠቅመኝ ይሄንን ቻሌንጅ ስለማረግበት ቻሌንጆችን ስለማውጣበት ነውና ምንም አይገርመኝም ምን አይቻለው ብዙ ስቴዲየም ሙሉ ሲሰደቡ አይቻለው ምንም የሚደንቀኝም ሰው አይደለም በእንደዚህ ነገር ስለዚህ ችግር እኔ ላይ ችግር የለውም ግን ለሚመጣ ተጫዋች ከሚል ነው እኔ አሳቤ እንጂ ለኔ ኖርማል አስቼ ይሄ ቦልድ የሆነ መልስ የሚፈልግ ጥያቄ ነው የምጠይቀው ብዙ ሰዎች በዚህ ትውልድ ኢትዮጵያ ምንም ማድረግ አትችልም ይላሉ አንዳንድ ደግሞ ተስፋ ያላቸው ደግሞ አይ ኢትዮጵያ በዚህ ትውልድ የሆነ ነገር ማድረግ ትችላለች ይላሉ ምን ትላለህ አንተ ማድረግ ይቻላል ይሄ ትውልድ በጣም አቅም ያለው ትውልድ ነው ከተሰራበት እንዳልኩ አሁን የግብጽን ጨዋታውን ኦብቪየስሊ ዩናይት ለመናገር በሜዳችን ተጫወተ ሜዳ ኖሮም በህዝባችን ፊት ተጫወተም ቢሆን ኖሮ እንደዚህ አይነት ውጤት አይመጣም የምነግር ነገር አንዴ ደጋፊ ያለን እኛን ላይ ባይገባ እንኳን ማመር ሳለ ለማየት ለማሙሽን ለማየት ሲገባ ስቴዲየም ይሞላል እኛንም የሚደግፍ እንዳለ ሆኖ ማለት የሚቃወመንም እንደዛው እንዳለ ሆኖ አትሊስት ህዝብ ሞልቶ እነሱም እንኳን የሚጫወቱበት እንትን ከኛ ጋር መጥቶ ሲጫወቱ ህዝቡኛም ለኛም ሞራል ነውና በሜዳችን ሆኖ ቢሆን ምን እንደዚህ አይነት ነገር ላይኖር ይችላል ስለዚህ ይሄ ትውልድ በጣም ልዩነት መፍጠር ይችላል የተሻለ ይሄ እዚህ ውስጥ ያለ ትውልድ አይደል የአፍሪካ ዋንጫ ያሳልፈው ከ8 አመት በኋላ እኮ ሲያልፍ እዚህ ውስጥ ያለ ትውልድ ነው ያሳልፈው አይደል ሌላ ከየትም የመጣ የለም ስለዚህ መስራት ከተሰራ ሁሉም ተጋግዞ ሁሉም የራሱን ጋዜጠኛውም የራሱን ፌዴሬሽኑም ተጫዋቹም የራሱን ሁላችንም ኃላፊነት ሰርተን እንዳገር ከሰራን ለውጥ መምጣት ይችላል ነው ማለት ኢትዮጵያን ተጫዋቾች ስኪልፉል አይደሉም መቋቋም አይችሉም ከትልቅ የአውሮፓ የአፍሪካ ቡድኖች ጋር መፎካከር የሚችሉበት ቤዚክ የሚባለው ነገር የላቸውም የሚሉ አሉ ተስማማበታል አልስማማም እንደ ያለን እንደ ስኪላችን ስኪልፉል እንጂ እንደ ሌሎቹ በድንገት በፊዚካል ምናል አንመጣጣን እንችል ይሆናል ከነሱ ጋር እንጂ ስኪል ከማንንም አናንስም እነሱ ያላቸው እኛም አለን እንደውም የተሻለ ያለውም ይኖራል ብዬ ነው ማስበው ነው እንጂ አልስማማም በዚያስ ያ ነገር እንዳያድግ ያደረገው ነገር ምንድነው ብለህ ታስባለህ ያው እንዳያርግ እንዳልኩ ነው ቅድም አንደኛ ተጋግዞ ከአሰልጣኞች የሚሰጥህን ነገር በአግባቡ ተቀበለ ተጫዋችም እንደ ተጫዋች ሲሰራ ኃላፊነት ወስዶ አሰልጣኝም የራሱን ሲወጣ ፌዴሬሽንም የራሱን ነገር ሲያደርግና ሜዳ ስታገኝ አይተዋል እንግዲህ ሜዳ አግኝተን አሁን በተጫወትናቸው ሁለት ጨዋታዎች ሞሮኮ ላይ የተሻለ ነው ግብጽ ላይም ኳስ በመቆጣጠሩ ከረፍት በኋላም አልተቸገርንም እንግዲህ እኛ ጋር ሲቆይ ነበር ሜዳ ካገኘ የተሻለ ነገር መስራት ይችላል የተሻለ ሜዳ ካገኘ አቅምን አውጥተህ መጫወት ይችላልና ዋናው ሜዳ ነው የተሻለ ሜዳ እንግዲህ ሲሰራልን አቅማችን እየጨመረ ይመጣል
በህይወት ውስጥ በኳስ እንደገና በኖርማል ህይወት ውስጥ በተለይ ለሙያ ምንድነው ያስተማረኝ ብለህ የምታስበው የወሰድከው ነገር? አንዳንድ ሰዎች መሳሳት ወደ ፐርፌክሽን ያመጣናል ብለው ያስባሉ። መደጋገም እየደጋገሙ የተሻለ ሰው ይሆናሉ። አንዳንድ ሰዎች ደግሞ ከሰዎች የሚወስዱት ዕውቀት ከሰዎች የሚወስዱት ኤክስፒሪየንስ ሙሉ ሰው ያደርገናል ይላሉ። አንዳንዶቹ ንባብ ይላሉ። አንተ ምንድነው ሙሉ ሰው ያደረገኝ የተሻልኩ እዚህ ደረጃ ላይ መድረስ? ለናሽናል ቲም አንበሎ ነው መጫወት፣ በናሽናል ቲም ትልቅ ቦታ ላይ መድረስ ትልቅ ነገር ነው ያስባለውና እዚህ ስቴጅ ላይ እንድደርስ ያደረገኝ ነገር ምንድነው ብለህ ታስባለህ? ምክንያቱም ይሄን ፕሮግራም የሚያዩት እንዳንተ መሆን የሚፈልጉ የተሻለ ቦታ ላይ ናሽናል ቲም መጫወት የሚፈልጉ አሁን ማህበራዊ ሚዲያ ላይ እየተራገበ እንዳለው ሳይሆን እኔ በራሴ ሀገሪቱ ላይ ከማደንቃቸው ተጫዋቾች መካከል አንዱ ስለሆንክ ያንተ አቅም ግብአት የሚሆነው ነገር ይኖራል ያስባለውና እስኪ ንገረኝ። እኔ ማለት ከህይወት ነው የምትማረው ብዙ ጊዜና ህይወት ነው ያስተማረኝ። ከና ስመጣ ከደደቢት ጀምሮ ያያዩዋቸው ትልቅ ተጫዋቾች ናቸው ከዲላ እንደመጣው። ከዛ በኋላ በጣም ከናዳ ነጋ ከነደጉ ጋር መጫወቴ ከትላልቅ ተጫዋቾች ጋር መጫወቴ ከነሱ ብዙ የህይወት ልምዶችን ነው ሲጃለው በእግር ኳሱም ከእግር ኳስ ውጭም። ስለዚህ እኔ ከሰው በጣም ተምሬያለሁኝ ብዬ ነው ማስበውና ከነሱ የተማርኩት ነው ለዚህ የተጠቀመኝ ስቲል ነው እየተጠቀመኝም ያለው ለዛ ነው። ካምፕ ውስጥ ተጫዋቾች ይሄን ነገር ሲሰሙ ያ የተፈጠረውን ኬስ ምን አይነት ሪአክሽን ነበራቸው ላንተ? ያው የኛ ሀገር የታወቀ ነው ይወራል፣ ሁሉም አይተውታልና ሁላችንም ራት ላይ ምንም ላይ ሲሳቅ ነበርና ምንም በቃ ችግር የለውም የሚያጋጥም ነው ሁሌ እንትን የሚል ነው መቀኛ ተሰጣም ማለት ነው። በቦዲ አልመጣህም? ግን አልመጣውም። ያው የግድ አይ ፎርማል መሆን ስላለበት በዩኒፎርም ነው ራት ምግብ የምትገኘውና በምግብ ልብስ ነው የመጣው። ስለዚህ ኖርማል ነው ምናምን ተባለ። ከበዛ ተስቆ ምናምን ታለፈ። በሜሞቹ በሲሳቅ ነበር በቃ መደበሪያ ነው ያደረግነውና ተመችቶን ነበር። እንደውም ፈን ያደረግንበት ነበር ቅድም እንዳልኩ። አስቻለው እንግዲህ የአፍሪካ ዋንጫ የዓለም ዋንጫ የማጣሪያ ጨዋታዎች በጣም ወሳኝ ጨዋታዎች ናቸው። ክሪቲካሊ መታየት ያለባቸው ጨዋታዎች ናቸው ብያስባለሁና አንድ ነገር በኢትዮጵያ ብሔራዊ ቡድን ብዙ ተጫዋቾች ለኢትዮጵያ ብሔራዊ ቡድን የመጫወት ፍላጎት የላቸውም ይባላል። አንተ ደግሞ ካምፕ ውስጥ ሆነ አንበል ሆነ ያያየው ነውና እውነት የኢትዮጵያን ተጫዋቾች ካምፕ ውስጥ ሆኖ የመጫወት ፍላጎት የሌላቸው የመጫወት ፍላጎት ያጡ ተጫዋቾች አይታል? ይሄ የሚባለው ነገር እውነት ነው ላንተ? እኔ እስካሁን እንግዲህ ኦልሞስት 10-11 አመት ናሽናል ቲም ከ2007 ጀምሮ የተጫወኩኝ ያለው ታረል እኔ እንደዚህ አይነት እንትን አይቼም አላቅም። በምንም አጋጣሚ እንዴት ሊኖር ይችላል? እንደ መሞት ካለብህ እኮ መሞት ያለብህ ናሽናል ቲም ነው። ደም መስጠት ካለብህ ደም ትሰጣለህ። ሀገር ነው አይደለም በእግር ኳሱ በሌላም ነገር እኮ ብትጠራ ሀገር ማገልገል ካለብህ ልታገለግል ትችላለህ። ስለዚህ ማንንም እንደዚህ አይነት እንትን እኔ አይቼም አላቅም አጋጥሞኝም አያቅም። ስለዚህ ውሸት ነው ይሄ። አስቻለው ታመነ ከመኳንንት በሬ ፖድካስት ጋር በወቅታዊ ጉዳይ ሰፊ ሐሳቦችን አንስተልኛል። አንዳንድ ሞጣ ያልኳቸው ጥያቄዎችም ጠይቄ መልሰልኛል። ስለነበረኝ ቆይታ እጅግ አድርጌ ከልብ አመሰግናለሁ። ባለቤት እንግዲህ አሁን ወልዳ ቤት ነው የምትገኘው። እሷን ለመጠየቅ እየሄድክ ነው ያለው። እንድትበረታ እንድትጠነክር ምኞቴ ነው። በሌላ ጊዜ ደግሞ በህይወት ባንተ ዙሪያ ደግሞ ሌሎች ፕሮግራሞች ስለሚኖሩኝ መልሰን እንገናኝ ይሆናል። ለዛሬው ግን አጥር ያለችውን ቆይታ ፈቅደ ቆይታ ስላደረከኝ ጋር ከልብ አመሰግናለሁ። እሺ ሞኬኔም አመሰግናለሁ ስለጋበዛችሁኝ። ቴንክ ዩ። እናመሰግናለን።